እኔ ግን ብትሄጂ አልመሰለኝም ነበር። እመጣለሁ እኮ። እንዴት ዋላችሁ? አንተ ግን ስለኔ ቤተሰብ ከኔ በላይ ትጨነቃለህ? ማኪ ይህ ሰውዬ ሌላ ፍላጎት አለው ስትል እውነት አላት መሰለኝ። ብቻሽን አይደለሽም። እኔ እስከ መጨረሻው ካንቺ ጋር ነኝ። በቃ ራሄል እባክሽ ክፈችና እንየው። ይሄን ነው ያልኩሽ ናኒ። ላንቺ የሚመጥን ቦታ አይደለም። ቆይ መሳይ ለምን ትጨነቃለህ? እኔ እኮ የተንደላቀቀ ህይወት ወይም ደግሞ ቪላ ቤት ፈልጌ አይደለም። እኔ የምፈልገው ሰላምና ፍቅር ያለበት ካንተ ጋር መሆን ብቻ ነው። አይመስለኝም። በኋላ ትጠይኛለሽ። አንድ ነገር እርግጠኛ ልሆንልህ፣ በህይወቴ ብዙ መውደድ የሌሉብኝን ሰዎች ወድጃለሁ። አሁን ግን በትክክል መውደድ ያለብኝን ሰው ነው የወደድኩት። በምን እርግጠኛ ነሽ? ሁሉም በግልጽ ይታያል። የኔ ያልኳቸው ሰዎች በሙሉ ጎርተውኛል። ስለትሽ ነው የምትለው? አይደለም፣ ስለ ባሏ። ባሏና እህትሽ ግን የሚገናኙ ይመስልሻል? አይመስለኝም። እንዴት ያስችላታል? አልተፋቱም አይደለ በህግ? ታዲያ ለመፋታት እንኳን አይገናኙም? አላውቅም፣ ግን እሱ በማሳሰር እንደሚፈልግ አውቃለሁ። ለምን? ማሳሰር ይፈልጋል። ምን እንዳቀደላት አላውቅም። የት እንዳለች የሚያውቅ ይመስልሻል? አይመስለኝም። ቢያውቅማ ይናገርና ያሳስራት ነበር። ማን ያውቃል ታዲያ? አንዴ እኮ ተደውሎልኝ ነበር። ራሄል የጠፋችባት ሴት። ማን ናት? ከዛማ ጠፋች። የት ጠፋች? አሁን እሱን ተውና
ስለ አዲሱ ጅማሬያችን እናውራ። ናኒ ይኸውልሽ ቤቱ ራሱ የተሟላ አይደለም። አንቺ ደግሞ እንደዚህ አይነት ቦታ መኖር ይገባሻል ብዬ ደግሞ አላስብም። አይደለም፣ በጣም ነው የሚያምረው። እዚህ ቤት ውስጥ ዋናው ፍቅር አለ ነው። እዚህ ቤት ውስጥ ማኪ የለችም። እዚህ ቤት ውስጥ ያበደ ጥርጣሬው የለም። ከአሁን በኋላ ሁለታችን በፍቅር እዚህ ቤት ውስጥ እንኖራለን። እኔ በጣም ደስተኛ ነኝ። ስምሽ ማን ነበር ያልሽኝ? ቤርሳ ብለውኛል። እሱ ባለው ታናሽ ትነሻል? አዎ ብለውኛል። ምንድነው ብለውኛል? ማርታ ቅድም ሎሚ ስታወራ ሰምተሻታል አይደል? እኔ በቅርቡ ነው የማስታወስ ችሎታዬን ያጣሁት እና እዚህ ቤት ውስጥ ያሉትን ሰዎች ከመልክ ውጪ ስለ ታሪካቸው ምንም ነገር አላስታውስም። እውነት ግን አንቺን ከዚህ በፊት አላውቅሽም? አይ አታውቂኝም። ተገናኝተን አናውቅም። ግን ቆይ ለምን ማስታወስ አቃተሽ? እኔ እንጃ። ቆይ ምንም አደጋ አልደረሰብሽም? ምንም አላውቅም። በጣም አዝናለሁ። ብረዳሽ ደስ ይለኝ ነበር። ግን አንድ የሆነ የሚያሳስበኝ ነገር አለ። ምንድን ነው? ንገሪኝ። ሁሌም ውስጤን ይረብሸኛል፣ ግን ማንም ትኩረት አልሰጠኝ። ምንድን ነው? ራሴን ስቼ ስነቃ ብሩ የሚባል ሰው ቤት ነው ራሴን ያገኘሁት እና ብሩ ደግሞ ሚስቴ ነሽ አለኝ። ሚስቴ? እዚህ ቤት ያሉ ሰዎች ምን ይሉሻል ታዲያ? እዚህ ቤት ውስጥ የዚህ ቤት ልጅ ነሽ ነው የሚሉኝ። ግን ማርታ እኔ እዚህ ቤት ውስጥ ስኖር ምንም የዚህ ቤት ልጅነት አይሰማኝም። እንደ ባዳ ነኝ። ማንን ማመን እንዳለብኝ እንኳን አላውቅም። ሁሉም የሚደብቀኝ ነገር ያለ ነው ይመስለኝ። ቤርሳ፣ አሁን በዚህ ቤት ውስጥ ያሉትን ሰዎች ታያቸው። እንዴት ስለ ብሩ አይጠይቁኝም? እውነተኛ ባሌ ከሆነ እኔ ነውም አይደለም ማለት አልችልም ቤርሲ። ምናልባት ድሃ ስለሆነ እሱን ወድጄ ከቤተሰቦቼ ጋር ተጣልቼ እሱ ጋር ሄጄ እሱን እንዳላስታውስ ይሆን? ይኸውልሽ ቤርሲ፣ እውነቱን ማወቅ ከፈለግሽ አንድ ሰው ጋር መደወል አለብሽ። ወንድምሽ እሱ ባለው ጋር። እኔ መፍትሄ ፈልጌ ነው የመጣሁት። አንቺም ደግሞ እውነቱን ታውቂያለሽ። ሎሚ ስልክሽን አንዴ ስጪኝ፣ ለወንድሜ ልደውልለት። ስጫት እንጂ።
ሄላ ቤርሳ ነኝ። ፈልጌ ነበር ና እንጂ። ቶሎ በል በይው፣ በጣም ፈልጋለሁ በይው። ቶሎ ና፣ በጣም እፈልጋለሁ። እዚህ ብዙ ነገር ግራ ገብቶኛል። እሺ ምን አለሽ? ይሄው ከመኪና ከወረድን ይሄን ፖስታ እንደ ውድ ዕቃ ተሸክመሽው ከ1 ኪሎ ሜትር በላይ ተጓዘ። የዲኤንኤ ውጤት ከተቀበልኩ ሰዓታት አለፉ። ይኸውልሽ ራሄል፣ ይሄንን ፖስታ ከፍተሽ ውስጥ ያለውን እውነት ካላወቅሽ እኮ ጭንቀትሽ አይለቅሽም። እስከ መቼ ነው ተሸክመሽው የምትዞሪው? እዚህ ፖስታ ውስጥ ያለው ጽሑፍ ህይወቴን ወደ ሰላም መንገድ ሊመራ ይችላል ወይ ደግሞ ሙሉ በሙሉ ሊያፈርሰው ይችላል። ምንድን ነው እያልሽ ያለሽው? እኔ የምትይው ነገር ምንም አልገባኝ። ቆይ በውስጥሽ ያለው ትልቅ ፍርሃትና ጥርጣሬ ምንድን ነው? እኔንም እኮ ልታመኝ አልቻልሽም። ቆይ ምንድን ነው? ሙና ቤርሳ የገዛ እህቴ ብትሆንስ ብዬ እያሰብኩ ነው። ይሄ ውጤት ቤርሳ የተፈራ ልጅ አይደለችም፣ የአንቺ ትክክለኛ እውነተኛ እህትሽ ናት ቢልስ? ይሄንን እውነት መሸከም የሚችል ትከሻ ያለኝ ይመስልሻል? ለምን? እኔ እኮ አባቴና እናቴ እንደሚዋደዱ ነበር ሳምን የነበረው። በአንድ ቀን ራሱ የሞቱት ፈጣሪ ፍቅራቸውን አይቶ ነበር ብዬ ነበር። አይ እሱ ይሄን አይለውጠው። በጣም ይለውጠዋል እንጂ። አባቴ ልቡ የብርቱካን ነበር። ቤርሳ የኔና የናኒ ታናሽ ናት። ለአባቴ ያለኝን ነገር እንዳይለውጠው በጣም እየፈራው ነው። ላይሆን ይችላል። ነገሩን ቀለል አድርጊው እንጂ። ብርቱካንና አባትሽ ምናልባት በአጋጣሚ የተነሱት ፎቶ ሊሆን ይችላል። እንዴ ታረቀኝ የልጅነት ፍቅረኛ የሚለው ፎቶ ላይ የተጻፈው ጽሑፍ በጣም ቀላል ነገር እኮ ነው። በቃ የዲኤንኤን ውጤት ማየት ነው። ግን እዛ ቤት በነበርኩበት ሰዓት ቤርሳን ባየኋት ቁጥር ሁሌ የሚረብሸኝ ነገር ነበር። ያጣችው ትውስታ፣ በየዋህነት የምታደርገው ጥፋተኝነት፣ ሁሉም ነገር ከኔ ታሪክ ጋር ይመሳሰላል። ይሄ የዲኤንኤ ምርመራ የተደረገው ያለ ምክንያት አይደለም። ተፈራ ስለ ቤርሳ የሚደብቀው በውስጡ መርዛማ ሚስጥር እንዳለ ደሜ ይነግረኝ ነበር። ይሄንን ሳስብ ልቤ ሊፈርስ ምንም አልቀረው። እስኪ ለአንድ ሰከንድ እንኳን እውነት ነው ብለን እናስብ። ቤርሳ እህትሽ ብትሆንስ? ይሄ እኮ መጥፎ ነገር አይደለም። ይሄ ማለት እኮ እዚህ ምድር ላይ ብቻሽን አይደለሽም ማለት ነው። ከደምና ከስጋሽ የሆነች እህት አለችሽ ማለት እኮ ነው። አንቺ እኮ አልገባሽም። እሺ ቤርሳ የኔ እህት ብትሆን ይሄንን ሁሉ ዓመት እነዚህ ሰዎች ደብቀዋት እንዴ? አስበሽዋል? እሷን እዛ ቤት ውስጥ እንደ ባዕድ። እኔ ጭንቅላቴ ምንም ሊያስብ አልቻለም። ህይወታችን በተፈራ ረጅም ገመድ የታሰረ ድራማ ነው። ያ ደግሞ ካለው የበለጠ መጪውን በጣም አስፈሪ ያደርገዋል። ስሚኛው፣ አሁን ቁጭትና ንዴት ውስጥ የምትገቢበት ሰዓት አይደለም። ነገሮችን አስቀድመሽ በግምት አታከብጃቸው።
እውነትም ይሁን ውሸት ይሄንን ፖስታ ከፍተን ባይናችን ካላየ ነው መልስ አናገኝም። ቤርሳ እህትሽ ብትሆን እንኳን እውነት አገኘሽ፣ ጨለማው ተገፈፈ ማለት ነው። ብቻሽን አይደለሽም። እኔ እስከ መጨረሻው ካንቺ ጋር ነኝ። በቃ ራይል እባክሽ ክፈችና እንየው። ቢያንስ ቤት እንግባ። መንገድ ላይ አልችልም። በቃ እሺ ነይ እንሂድ። ሰይድ መጣ። እባክህን እንደው ለአንድ አፍታ እንደው አዳምጠኝ እባክህን። ቅድምም እኮ በስልክ ልነግርህ የፈለኩት ነገር ነበር። አቶ ስሞ የምንነጋገርበት ሰዓቱ አልፏል። ውልና ማስረጃ እንኳን ሄደን የተፈራረምነው ህጋዊ ሰነድ በእጅ አለ። ገንዘቡን ሙሉ ከፍዬ ጨርሻለሁኝ። ካሁን በኋላ ይሄ ቤት የኔ ንብረት ነው። እባክህን አቶ ሰይድ ተረዳኝ። ተታልዬ እኮ ነው። ያቺ ቅድስት የምትባል ሴትዮ እኔን ባዶዬን አስቀርታ ገንዘቡን በሙሉ ይዘው ሄዳለች። ወንድሜም ጥሎኝ ሄዷል። አሁን የትም መሄጃ የለኝም። እባክህ አቶ ሰይድ እንደው ትንሽ ጊዜ ስጠኝ። እባክህ አቶ ሰይድ እንደው ለአንድ ሳምንት እንኳን ጊዜ ስጠኝ። አንተን የሚያክል ሰውዬ ቤትን የሚያህል ነገር ተታልዬን የሸጥኩት ትላለህ? እቺ አሁኗ ሚስቴና የቀድሞዋ ሚስቴ ተባብረውብኝ እኮ ነው አቶ ሰይድ። አንተ ሰውዬ ያምሃል እንዴ? እኔ እኮ መታለሌን በጠራራ ፀሐይ መጨበርበሬን ለህግ አካል አሳውቄ ነገሩን ማራዘም አቅቶኝ አይደለም። ስሞን ራት ታስቀኝ። ራስ መሰከርከው እኮ። እኔ የምልህ ስሞን እቺ ቅድስት የምትባል ልጅ ምንኛ ጀግና ነች እባክህ። በራስ ቤት በራስ እጅ ቁጭ አርጋ ካስፈረመች በኋላ ልክሰስ እንኳን እኮ ብትል ምስክር አምጣ ትባላለህ። ከዛ ደግሞ ራስህ ላይ ራስህ ትመሰክራለህ ማለት ነው። ስማ፣ ተጫወተችብኝ አልተጫወተችብኝ ይሄ እኔን አይመለከተኝም። ብሩን ይዛ ጠፋች ይዛ አልጠፋች ይሄ ያንተና የሷ የቤት ውስጥ ጣጣ ነው። እኔን አይመለከተኝም። እኔ በገዛ ገንዘቤ የገዛሁት ቤት ነው። ስማ፣ እኔ ደግሞ በዚህ ቤት ላይ ቤተሰቦቼን ጠቅልዬ ልገባ ዝግጅቴን ጨርሻለሁ። ሰማኛለህ? ይሄ የመጨረሻ ቃሌ ነው። በሰላም ዕቃህን ይዘህ ትወጣለህ። ካልሆነ ግን ቀጥታ ለፖሊስ ነው የምደውለው። ኧረ አቶ ሰይድ እባክህ። ህግ አስከባሪዎችን ጠርቼ በቁምህ ተጎትተህ ነው የምትወጣው። በኋላ በፖሊስ እየተጎተትክ ራስህን በቁምህ ማዋረድ ትፈልጋለህ? ኧረ እባክህን አቶ ሰይድ እባክህን እንደው ፖሊስማ አትጥራብኝ። እንደው እባክህ ይኸውልህ አሁን
ጥቂት ደቂቃዎች ሰጥካለሁ። ስመለስ ግን እዚህ ቤት ባገኘህ ችግሩ የከፋ ነው የሚሆነው። ውሳኔው ያንተ ነው። መሳይ አሁንም አኩርፈሃል? ቆይ እቺን የመሰለች ሚስት ቤት ይዘህ መምጣት አልታየህም? እስቲ ትንሽ እንኳን ፈገግ በል። ደስ ብሎኛል እኮ ነገሮችን እንዴት እንደማደራጃቸው እያሰብኩ ነበር። እንደምታየው በቅጡ እንኳን ደህና ማብሰያ የለም እዚህ ቤት። እሱን ችግር የለም። እኔ ነገ ጠዋት ሁሉንም ነገር አስተካክለዋለሁ። አንተ ብቻ ከጎኔ ይሁን። ናኒ ወይ ቅድም ስናወራ የነበረው ነገር ትዝ አለኝ። ያቺ ቅድም ስልክ ደውላ ራሄልን አግኝቻታለሁ ያለች ልጅ ቆይ ከዛ በኋላ ደግማ አልደወለችልሽም? ከዛ በኋላ ስልኳ አይሰራም። እኔም በማኪና በሱቤ ጭንቀት ተጨምሮብኝ ስለነበር ነገርዩን ብዙ ትኩረት አልሰጠሁትም። እህትሽ እኮ ናት። እሱቤ ሊያሳስራት እየፈለገ ከሆነ ያቺ ሴት ደግሞ የምታውቀው ነገር ካለ ነገሩ ቀላል አይደለም። ቢያንስ እህትሽ የት እንዳለችና ምን አይነት አደጋ እንደገጠማት ማወቅ አለብሽ። ቆይ አሁን ስልኩን ብንሞክረው አይሻል? ምናልባት እኮ ክፍት ሊሆን ይችላል። አንተ ግን ስለኔ ቤተሰብ ከኔ በላይ ትጨነቃለህ። ማኪ ይህ ሰውዬ ሌላ ፍላጎት አለው ስትል እውነት አላት መሰለኝ። አረ ናኒ፣ እኔ ካንቺ የተደበቀ ምንም አይነት ነገር የለኝም። ብቻ አንቺ ደስተኛ እንድትሆኝና የእህትሽ ጉዳይ አእምሮሽን እንዳይረብሽው ስለፈለኩ ብቻ ነው። አውቃለሁ፣ እንደምታስብልኝ ካውቃለሁ። እየቀለድኩ ነው። ንጹህ ልብ እንዳለ ስለማውቅ ሁሉንም ትቼ አንተ ጋር መጣሁ። አንተ ካልክ አሁን ስልኩን ልፈልገው። ይሄ ነው መሰለኝ። ይሄ ነው ቁጥሩ። ደውይላት እስኪ ደውይ። ምን ይላል? ዝግ ነው ወይ ስልኳ ዘግቷል ወይ ደግሞ ጠፍቶባት ነው የሚሆነው። አጅሬ ቁጭ ብለህልኛል። ኑ በፍጥነት እያንዳንዱን ዕቃ ሁሉንም እያወጣችሁ በረንዳ ላይ ጣሉልኝ፣ ወደ ውጭ አድርጉልኝ። ትዕግስት ፍራቻ መሰለህ እንዴ? ስማ፣ እኔ አያ ሰይድ እንደዚህ የዋዛ ሰው እንዳልመስል። ፍቅር አይገባም። ፍቅር ለማይገባው ሰው ደግሞ ምሱ ይሄ ነው። አውጡልኝ እያንዳንዱ። እንደውም የሰው ኃይል ጨምሩልኝ።
አንተም ያኛውን አውጣው አንድ እንዳይቀር እዚህ ጋር። አቶ ሰይድ እባክህን አንድ ያዳምጠኝ እባክህን። እኔ እኮ አልወጣም ወይም ደግሞ እምቢ ማለት እኮ አይደለም፣ ግን ይኸውልህ እባክህ ተረዳኝ። እኔ እኮ ሳላውቅ እኮ ነው ቅድስት ያቺ ሰይጣን ቅድስትና የድሮዋ ሚስቴ ተባብረው እኮ ነው በጠራራ ፀሐይ በቃ ያከሰሩኝ። እባክህ ሰማኛለህ? ድጋሚ ያን ያረጀ ታሪክህን አታምጣብኝ። ቅድም ስወጣ ምን አልኩ? ስመለስ እዚህ ቤት እንዳላገኘ ብዬ አልነበረ? አንተ ግን እዚህ ተገትረህ ትቅለሰለሳለህ፣ እዚህ ታለቃቅስብኛለህ። እባክህ አቶ ሰይድ ተረዳኝ። ይሄ ቤት እኮ የኔም የወንድም የማደራ እኮ ነው። እባክህ ማርታም የለችም አሁን። እሺ ጎዳና ላይ ነው የምወድቀው። የት ነው እሺ የምሄደው? ምን መሄጃ አለኝ? እባክህ እሺ እንደው ለዛሬ ምሽት እንኳን እዚህ እንዳድር ፍቀድልኝ እባክህን አቶ ሰይድ። ምን መሄጃ አለኝ? እሺ የት እሄዳለሁ? ዛሬ እዚህ ካደርኩኝ ነገ በቃ እግሬ ወደ ጠቆመኝ እሄዳለሁ። አንተ ግን ህሊና የለህም ስምዖን። እኔ እኮ ይሄንን ቤት የገዛሁት በላቤና በደሜ በወዜ በለፋሁት ገንዘብ ነው። እኔ የምልህ ስምዖን ደርሶ እኔ ላይ መንጠልጠሉ ለምን አስፈለገ እንዴ? ከፈለክ ሄደህ መብትህን ፍርድ ቤት መጠየቅ ትችላለህ። በገዛ እጅህ ፈርመህ የራስህን ነገር ከቁጥጥርህ ውጭ አውጥተሃል። እኔ ላይ ማላዘን ምን ጥቅም አለው? እኔ ባዝንልህ ቤት አይሆንህ ምን ያደርግልሃል? ምን ሊረባህ ነው? ፍርድ ቤትማ መብቴን ያሰጠኝ አሞግታችኋለሁ። አሁን ግን መጠለያ የለኝም። እንዴ እኔ የሰው ልጅ አይደለሁ? እንዴት ለሰው ልጅ አታዝንም? አላሳዝንህም? በቃ ስምዖን ይበቃሃል። ዳይ እያንዳንዷን ዕቃ አውጥታችሁ አስፓልት ዳሩን አውጡና ወርውሩልኝ። በቃ ካሁን በኋላ ምንም አይነት ንትርክ አያስፈልግም። ዳይ አንድ በአንድ አውጡ፣ አስፓልት ዳር አውጡና አሽቀንጥሩለት። ሰማኛለህ ስምዖን? ካሁን በኋላ እዚህ ቤት ውስጥ የሚባክን አንድም ሰከንድ የለኝም። የምትችል ከሆነ በገዛ እጅህ በእግርህ ተራምደህ ውጣ፣ ያለዛ ግን በጉልበት መንቅረን ነው የምናስወጣ። ዳይ ሁሉን ነገር አውጡልኝ። አቶ ሰይድ እሺ እንደው እቃዎቹን ውጭ አውጥታ ትጣላችሁ እባክህን። ይልቅ እሺ አንድ ሐሳብ ላቅርብልህ። ይኸው እንደምታያቸው ሶፋዎቹም ጠረጴዛውም ወንበሩም በጣም ጥሩ እቃዎች ናቸው። አነስ ባለ ዋጋ አንተ ወሰዳቸው፣ ለቤተሰብህም ይጠቅምሃል። እኔም ደግሞ ጎዳና ላይ ከመውጣት ይታደገኛል። እባክህን አቶ ሰይድ። አሁን ያልከው ሐሳብ አይከፋም። ለማንኛውም ነገ እዚህ ትመጣና አንድ በአንድ ዕቃዎቹን አይቼ ሁሉን ነገር ፈትሼ ዋጋ እናወጣላቸዋለን። እስከዛ ግን አታስቸግረኝ። ይሄንን ያዝ፣ ለአንዳንድ ነገር ይሆናል። ያው ለማታ አልጋና ለራት ይሆናል። አሁኑኑ ዕቃህን ይዘህልኝ እንዳማረብን በሰላም እንለያይ። አሁኑኑ ዳይ። እሺ አቶ ሰይድ በቃ የዕቃዎቹን ዝርዝር ነገ ጠዋት መጥቼ እንነጋገራለን። ይቻላል። በል
ወንድምሽ አምሯል መሰለኝ። አዎ እውነቱን ከሆነ አልመጣም ብሎኛል። በቃ እኔም ልሂድ። አንዴ ቤቱን ስላገኘው ተመልሼ መምጣት እችላለሁ። ግን እኮ አባዬንም መጠበቅ ትችላለሽ። ችግር የለውም። ነገሮች ከባሱ መጥቻ አባትሽን ማናገሬ ስለማይቀር እመለሳለሁ። ባይሆን አንድ ነገር ላስቸግርሽ። ምንድን ነው? ቀስ ብለሽ ለአባትሽ ስለ እኔ ንገሪው እሺ? እዚህ አካባቢ ስለሆነ ሆቴል ያስኩት መምጣት እችላለሁ። እኔ ግን ብትሄጂ አልመሰለኝም ነበር። እመጣለሁ እኮ። እንዴት ዋላችሁ?